እኔ ቤት መሄደው በቃ እንደነገርኳችሁ የሚያስፈልጉኝ ነገሮች በሙሉ የኔ የሆኑት ነገሮች በሙሉ ልወስድ ነው ከተልኩኝም ላልመለስ ይችላል ወደዛ ምክንያቱም በእንደዚህ አይነት መንገድ የሚቀጥል ከሆነ ይሄ ፉከራና ዛቻ ያለበት ህይወት ደስ አይለኝም በመታስፈልገኝ ሰዓት ይውል አልተገኘልኝ እኮ እሺ በቃ ያለፈው ነገር ታዩና ያለፈው ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው ዛሬ ወደ ቤት በተደጋጋሚ እኮ ነግሬሃለሁ ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው ሩታ በእግዚአብሔር እኔ አቅም እያጠረኝ ነው ከዚህ በላይ እኔ አቅም እንዲያጥረኝ አልፈልግም በቃ ከራስ ጋር ታይም ሁሉንም ነገር ታያቸው በቃ እንዴ እኔ በእንደዚህ አይነት መልኩ አልፈልግም ከዚህ በፊትም ይሁን እንደዚህ ብለህ ነው የተጎዳሁት አልፈልግም ከዚህ በኋላ አይፈጠርም ይቅርታ አድርግልኝ ከዚህ በኋላ አይፈጠርም አይቻልም በቃ ይሁን ከነሱ ጋር ተነጋግሬ የወሰንኩት ውሳኔ ነው ፕሊዝ እኮ ከነሱ ይበልጣሉ ነው ይበልጣሉ ሩታ ስለዚህ የተፈጠረውን ታዩ በቃ ሁሉም የተፈጠረውን ነገር ታዩና ወደ ቤት ይደክመኛል አትጋፋኝ እንዴ ወደ ቤትሽ በይኝ በእናትሽ እንዴ በዚህ ልክ እየለመንኩሽ እንኳን ልብሽ እንትን አይልም እንዴ ለህልማችን ብዬ እንጂ ሁሉንም አለፌ ምናልባት ቢገባሽ የመደበቄ መለየት ካንቺ ፈለጋል መቻሉንም ማፊቱታት ሲያማትርዚ መዛያለ ግራ እንደተጋባለ ልቤ ቁረጥልኛ ልቤ ቁረጥልኝ ልቤ ቁረጥልኛ ደሞ አስችለኝምና ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን አቤል ሰላም በላችሁ ሰላም እንዴት ናችሁ ቤተሰቦች እኛ ደህና ነን እግዚአብሔር ይመስገን እናንተ እንዴት ናችሁ እንግዲህ እኛ ደህና ነን ፈጣሪ የተመሰገነ ይሁን እናንተም እንግዲህ በያላችሁበት ሰላምና ጤና እንዲበዛላችሁ እመኛለሁኝ ዛሬ እንግዲህ የመጣሁበት ምክንያት ትላንትና አብርሽ ዛሬ ሊያገኘኝ እንደሚፈልግ ነግሮኝ ነበር እንዲሁም ደግሞ እዚህ በእናንተ ፊት ነው መልስ እንድትሰጪኝ ፈልገው ስላለኝ እኔ ደግሞ ያው ዛሬ እሱን አግኝቼ መልስ ለመስጠት ነው የመጣሁት ማለት ነው ነገሮችን እንግዲህ በጣም በብዙ መንገድ አስቤበት እንዲሁም ደግሞ ከአንዳንድ ነገሮች አንፃር የራሴ የሆነ ውሳኔ ላይ ደርሻለሁኝ ትላንትና ያው ብዙ መንገዶችን ወይም ደግሞ ብዙ ነገሮችን በቻልኩት አቅም ያለ ክርክር ለማስረዳት ሞክሬ ነበር ግን ነገሮችን ወደ ተለየ መልኩ እንዲሄድ ያደረገው ይሆናል አይደለ በማልፈልገው መንገድ የማይሆን ንግግሮችን ተናገርኩኝ ማለት ጮክ ብዬ መናገርም አልፈለኩም በቃ ቀስ ብለን ተነጋግረን እንድንግባባ ነበር የፈለኩት እሱ ግን እየተከራከረኝ ስለነበረ በእልህኒም በጣም ብዙ ተናገርኩኝና ግን በእርግጠኝነት እኔ የተናገርኩት ነገር መጥፎ ነው ወይም ደግሞ ስተት ነው ብዬ አላስብም እየሆነ ያለውን እየተደረገ ያለውንና ያለውን ነገር ስለሆነ የተናገርኩት ማለት ነውና እኔ ምንም ያዋሸሁት ነገር አለ ብዬ አላስብም እንደኔ ሁሉም ነገር ትክክልና እየተፈጠረ ያለው ነገር ስለሆነ ማለት ነው እና እኔ ብዙ ነገሮችን የሆነ ከቨር ለማድረግ በመከረ እንኳን እዚች ጋር መጥቶ ሚዲያ ላይ የሚያሳያቸው ነገሮች ስላሉ እነዛን ነገሮች በታምር ልደብቅለት አልችልም እና እነዛንም ነገሮች ጭምር ነው የተናገርኩት ሌሎች ነገሮችን አይደለም እና በቃ ማለት እሱን ያለ አግባብ ምናልባት ከተናገርኩት ወይ መጥፎ ነገር ምናምን ትላንትና ቢሆን ማለት ነው የተናገርኩት ብዬ እንዳላስብ እንኳን ሚዲያ ላይ የተፈጠሩ ያሉትን ነገሮች እናንተም እያያችሁ ያሉትን ነገሮች ነው እኔ የተናገርኩትና ከዛ ነገር አንፃር ያው መጥፎ ነገር ተናግሬያለሁ ብዬ አላስብም እንዲሁም ደግሞ ዛሬ የመጣሁበት ሐሳብ ወደ ቤት እንድገባ ይፈልጋል ነገር ግን ብዙ ነገሮች ላይ እኔ አላማንኩበትም ማለት ያወራ ያለው የሆነ አላ አይደለ ደስ የማይል ነገር ነው የሚያወራው ሰውኮ አትሊስት አላጠፋም አይደለም አጥፍቷል በጣም ጥፋት እንዳለበት እናንተም እኛም እናቃለን ሁላችሁም ታቃላችሁ የሰራው ነገር ትክክል እንዳልሆነ ማንንም ያቃል ስለዚህ አትሊስት ያንን ጥፋት እንኳን አጥፍቶ ይሆናል አይደለ ከልብ የሆነ ይቅርታ እንኳን የለም እሱ ጋር እስካሁን እንዳያዩት ከሆነ ወይም ደግሞ እናንተም ያያችሁትን ማለት ያለው ነገር ስለሆነ ማለት ነው ማለት ግራ ይገባል አይደል አቤል እኔ ግራ እየገባኝ ስለሆነ ነው አትሊስት ኢቭን ይቅርታ ጥፋቱን አምኖ እንኳን ይቅርታ ብሎ ነገሮችን እናስተካክላለን መባባል ምን ማለት ጥፋት ነው ማንን ገደለ ሲቀጥል ደግሞ ይቆጭሻል ነው ኢቭን እያለኝ ያለው ለምንድን ነው የሚቆጨኝ እኔ እሱ ባጠፋቸው ጥፋቶች እሱ ምንም ካልመሰለው እኔ ምን ቤት ነኝና እኔ ቆጨኛል እሱ በሚያጠፋው ጥፋት ነው እኔ የምቆጨው እሱ እኮ ነው ሊቆጨው የሚገባው ለምን እንደዚህ ያደረኩኝ ብሎ ህሊናው ሊጸጽተው እኮ የሚገባው እሱ ነበር ነገር ግን
ይቆጭሻል ተይ ምናምን እያወራ ነበር ይዝታል ምናምን እና በጣም ያ ነገር ደግሞ ይደብራል አትሊስት ያጠፋውን ጥፋት እንኳን እንደ ጥፋት ወስዶ ይቅርታ ብሎ መግባባት የምንችልበት መንገድ እንደመፈለግ አንድ ድል ነው መሰጠሽ ይቆጭሻል ምና አይባልም ጭራሽ እንደዚህ አይነት ነገር የለም ሲጀመር ሊኖርም አይገባም በእንደዚህ አይነት ሁኔታ ውስጥ ደግሞ ነገርን ሌላ ነገር ይፈጠራል ተብሎ እየተሰጋ እኔ መኖርም አልፈልግም በነገራችሁ ላይ ምክንያቱም ዛሬ ላይ እንደዚህ ይቆጭሻል ብሎ አንድ ድል ምናምን እየተባባለን እኔ አልቀጥልም በእንደዚህ አይነት ሁኔታ አልፈልግም ምክንያቱም ይሄ ነገር ተከታታይ እኔ ተናግሬያለሁ ከዚህ በፊት የቀጠለ ነገር ነው ሊቀረፍ ይገባዋል ህፃን ልጅ አይደለንም እኔም እሱም አእምሮ አለን እናስተውላለን ስለዚህ እንደ ባለ አእምሮ እንደ አስተዋይ ሰው ደግሞ ስተቶቻችን እየተነገረን ማረም ስንችል በየተደጋጋሚ የሚፈጠሩ ስተቶች ይሄ ሆን ተብሎ የሚደረግ ነገር ነው እንጂ እኔ አላምንበትም ማለት ብዙ ጊዜ የሆነ ነገሮችን ለመቀየር ይከብዳቸዋል የሚባል ነገር አለ አይ ቲንክ ወንዶች ላይ ቶሎ ነገሮችን መቀበል ወይም ደግሞ ነገሮች ላይ ቶሎ መቀየር ይሄን ነገር አድርጉ ለአንድ አመት ግን በታምር አይቀጥልም በእንጃ ይቀጥላል አቤል ማለት እኔ ይሄንን ስሜት አንተም ትረዳዋለህ ብዬ ስለማስብ ነውና ቶሎ መቀየር ከብዶት ነው እንዳልል በጣም ብዙ ጊዜ ሆነ ተደጋገመ 3-4ኛ ጊዜና እኔ ያስጠላል ይሄ ነገር በጣም ሲቀጥል እየደበረኝ ነው እና ከሚያወራቸው ነገሮች አንፃር እኔም ከመምጣቴ በፊት ያወራው ነገር አለ መሰለኝና አንድ ድል ነው መሰጣት ነገ በማረገው ነገር እንዳትጸጸቱ እናንተም እንዳትጠይቁኝ ምንድነው ያሰበ ያለው ቀድሞ ያሰበው ነገር እንዳለ እኔ አውቄዋለሁኝ ትላንትም እየተናገርኩኝ ነበረ ማለት ማረግ የምትፈልገው ነገር ካለ አድርግ ብያዋለሁኝ አሁንም ስለዚህ ማረገው ነገር አለ ስለዚህ ከማድረጊ በፊት ምናምን ነው ሐሳቡ አሁንም ቢሆን እኔ ደግሞ በእንደዚህ አይነት መንገድ አልፈልግም ለምን ስተቶቹን ድጋሚ መድገም ይፈልጋል ነገም ላይ የተረዳውት እንዳለው ከሆነ ከንግግሩም ከሚያወራውም ነገር የሰማውት እኔም ጋር መጥቶ ያስረዳኝ ካለበት ነገር አንፃር ይቆጭሻል አንድ ድል ነው መሰጥሽ ካለ ነገ ላይ ሌላ ነገር ስለማደርግ ዛሬ እቺን ሰዓትና ደቂቃ ተጠቃሚባት ነው እኔ ደግሞ እንደዚህ አይነት ነገር አይመቸኝም በባህሪ ደስ አይለኝም ማስተካከል ካለበት ይስተካከላል መታረም ካለበት ይታረማል ከዛም ቀጥሎ ይሄንን ስህተት ነገ ላይ አይደግመው ማለቀ ምክንያቱም ነገ ላይ የማይደግመው ትላንትና በጣም ብዙ ጊዜ ስለተደጋገሙ ነገ መደገም የለበትም በስህተት የተደገመው እንኳን መባል የለበትም አይደለም ሳያቀርቶ አይደለም ማውቆ ቀርቶ ሳያቀራሱ ነገ መደገም የለበትም የምሬ ነው ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተደጋግሞ ይመጣና እኔንም እናንተንም ሁላችንም ያሰለች ነገር ስለሆነ መቀጠል ስለሌለበት በዚህ ነገር አምናለሁኝ እኔ ሲቀጥል ደግሞ ዛሬ እንግዲህ ወደ ቤት እንድመለስ ነበር የሱ ፍላጎት እኔ ግን መመለስ አልችልም አንደኛ እሱ ከሚያወራቸው ነገሮች አንፃር ሁለተኛ ከማያቸው ነገሮች አንፃር እና እኔ ጋር ካለው ሰላም አንፃር ድጋሚ ሰላም የማጣት ስለማልፈልግ መመለስ አልፈልግም ምክንያቱም እሱም የሚያወራበት መንገድ ትክክል ስላልሆነ በተገቢው መንገድ ሲያናግረኝና በተገቢው መንገድ ስተቱን አምኖና ይቅርታ ሲጠይቀኝ ያኔ ልመለስ እችል ይሆናል ሲቀጥል ያለሁበት ነገር ያው እናት አባቴም ጋር ባልሆንም ፋሚሊ ጋር ነው ያለሁት ሶ እነሱንም እንትን ብያለሁኝ ማለት እነሱም በደንብ እንድረጋጋ ይፈልጋሉ ከዛ አንፃር እኔም ከማስበው ነገሮች አንፃር እንዲሁም ደግሞ እነሱም በቃ መረጋጋት አለብሽ ትንሽ ጊዜ ትቆይና ትመለሻለሽ ስላሉኝ ከዛም ነገር አንፃር እንግዲህ ወደ እሱ ትንሽ ለመመለስ ቆያለሁ ወይም ደግሞ አልመለስም እችላለሁ ነገሮች በዚህ መንገድ የሚቀጥሉ ከሆነ አልመለስም እችላለሁ ነገር ግን ያው ቤተሰብ የሚባለው እናትና አባት ብቻ አይደለም ብዙ ዘመድ ቤተሰብ ይኖራል ዘመድ አዝማድ ይኖራል እህት ወንድም ይኖራል ሲቀጥል ደግሞ አክስት አጎት የሚባሉ ነገሮች ይኖራሉና ፋሚሊም ጋር ስለሆነ እኔ ያለሁበትን ስፔሲፊክ ቦታውን አካባቢው ምናምን መናገር ነው ማልፈልገው እንጂ እንደዛ አይነት ቦታ ስለሆነ ያለሁት እኔም ከነሱም ጋር ስላወራሁኝ ትንሽ መረጋጋትም አለብሽ ስላሉኝ እነሱም መመለስ አልፈለኩኝም ስለዚህ እሱንም ቀጥሬዋለሁኝ እመጣለሁ ብሎኛል እና አብረን እንጠብቀው የሚለው ነገር አብረን እንሰማለን ማለት ነው አቤል የምትለው ነገር ይኖራል ግን በዚህ ነገር አልጠየቅኩም እስካሁን አንቺ ያወራሽው እንዳልቃወምሽ ብዬ እስካሁን ስሙ ብያለሁ አዳምጪሻለሁ ግን ደግሞ እስካሁን ባወራሻቸው ነገሮች ማውራት የምፈልጋቸው ነገሮች አሉ ውስጣይ
አብርሻውን የሚፈልገው ማለት እቤት መተሽ እንድታወሪ ነው እንቺም ታረጋጊና አንድ ቀን ስጪው አንድ ቀን ቤት ሄደሽ እስኪ የሚለውን ነገር ስሚው እቤት ስትሆኝና ውጪ ላይ ስታገኙ ልዩነት ከሌለው የፈለግሽውን ነገር መወሰን ትችያለሽ ግን ደግሞ አንድ ቀን ብቻ አንድ ቀን ወይ ሁለት ቀን ብቻችሁ ቁጭ ብላችሁ ማንንም ሳይመጣባችሁ እንትን በይ አውሪው ወይ ደግሞ እንዲያወራልሽ ፍቃደኛ እንትን አልክ ፍቃደኛ አቤል ተደጋጋሚ ስተቶችን መስራት አልፈልግም በባህሪ አልወድም አንዴ የተሰራ ስተት ሲደገም ደስ አይለኝም በጣም ነው የሚያስጠላኝ ማለት ምክንያቱም ሆን ተብሎ ለሚደረግ ነገር ስፔሻሊ ያናድደኛል ተነጋግረክ አልተነጋገርንም እኮ አይደለም ከዚህ በፊት ተነጋግረን እኮ እናቃለን ማለት ወይም ደግሞ ትላንትና ማብረን እየኖርን ነው ምናምን አብሮ መኖሩ ምንድነው ምና እያለ ነበር አብሮ መኖር እንደዛ አይደለም በነገራችሁ ላይ መነጋገር መግባባት ስትችሉ ነው አብሮ እኮ መኖርማ ደባልም አብሮ ይኖራል አይደል እንዴ አብሮ ይበላል አብሮ ይጠጣል ይወጣል ይገባል ከዛ ያለፉትን ነገሮች ግን ምንም ነገር አያረጋም የራሱ ነገር የራሱ ውሳኔ ያለው የራሱ ፕራይቬሲ ነገር አለው የራሱ ብቻ የራሱ የሚለው ነገር አለው ደባል የሚባለው ነገር ደባል ሲኖሩ እኛሱ ደግሞ እንደዛ አይደለም መኖር ያለብን መነጋገር መግባባት የጋራ የሆነ ነገር ሊኖረን ይገባል ወደፊታችን ላይ ለመስራት የምናስባቸው ነገር በጣም በብዙ መንገድ አንድ መሆን ይገባናል ገባ እና ደግሞ አብሮ መኖር አንድ ላይ አንድ ቤት ውስጥ መኖር አይባልም ደባልነት ነው የሚባለው ይሄ ነገር ደግሞ ያስጠላል ስለዚህ እኔ ደግሞ ይሄ ነገር እንዲደገም ስለማልፈልግ ወይም ደግሞ እኔናሱ ምንነጋገርበት መንገድ በብዙ መንገዶች ስላመቻቻውኝ ያንን መንገዶች ደግሞ አንዴ ብቻ አይደለም በጣም በተደጋጋሚ ብዙ ጊዜ አመቻችቼ አልተጠቀመበትም ስለዚህ አሁንም የማባከነው ጊዜ አሁንም የማጠፋው ታይም የለኝም ገባ ስለዚህ ከዚህ አንፃር እነግረዋለሁኝ ሚስተካከለና የሚመለስ ሲሆን ወይም ደግሞ ወይ ፉከራ ወይም ደግሞ ይቆጭሻል የሚለው ነገር ወይም ደግሞ አንድ ድል ነው የምሰጥሽ የሚለው ነገር ከዛ ደግሞ ነገ በመፈጥረው ነገር እናንተም ማናችሁም እንዳትናገሩኝ እሚላትን ነገር ኮምፕሊትሊ ሲያበቃ ሲያስተካክል በስነ ስርዓት አብረን ተወያይተን ተግባብተን እንኖራለን የሚለውን ሐሳብ እዛ ላይ ብቻ ሲደርስ አብረን መኖር አብረን መቀጠል አብረን መነጋገር ችግሮቻችንን አንድ ላይ መፍታት ብዙ ነገሮች ማድረግ እንችላለን ያኔ ለዛ ሬዲ ሲሆን ይምጣ አሁን ግን በፉከራና በዛቻ አረኔ አላደርገውም እና አይኖይ ሳብረን እንጠብቀው ፋሚሊ እንግዲህ እሱም እየመጣ ነው አብረን ውሳኔያችንን እናሳውቃለን ማለት ነው ቢትነሽ አላህ ሰላም ነው ፈጣሪ ይመስገን ሰላም ዲና አላህ እግዚአብሔር ይመስገን ቤት መምጣታችን ነበር ነው አጣርፍሽ የጠራሽ አይ እዚህ ላናገር ፈልጌ ነው እዚሁ ማውራት ፈልጌ ነው ማለት ትላንትና መልከው እዚሁ ትላንትና መልስ ነው ኦዲየንስ ፊት ነው መልስ እንድሰጪኝ ፈልጋለሁ ስላልከኝ ኦኬ ለትላንትና መልስ እንድሰጪኝ ነው ቆይ አዳምጠኝ በኦዲየንስ ፊት ነው መልስ እንድትነግሪኝ ፈልጋለሁ ስላልከኝ እንዲሁም ደግሞ እነሱ ፊት የተደበቀ ነገር የለም ስለ ኤቭሪዴይ የሚፈጠሩት ነገሮች ያውቃሉ ስለዚህ ምንም አዲስ ነገር ስላልሆነ እዚህ ጋር እናንተ መነጋገራችን ምንም ችግር አይፈጥርም ልልፈልጌ ነው ኦኬ እሺ እኔና አንቺ መነጋገሩን ችግር የለውም ግን አቤል ከዚህ በኋላ እኔና እሷ ስናወራ አንተ አትምጣ ብዬ ነበር አይደል ለምን መጣህ ዛሬ እኔ ብቻ የመንቀሳቀስ ስለማልፈልግ ነው ከኋላ ዝም ብለህ የምትከተለው ብቻ የመንቀሳቀስ ስለማልፈልግ ነው እግዚአብሔር ነው ነገር ሳይሆን በቃ እኔና እሷ ባልና ሚስት ነን አይደል እንዴ የግላችንን ጊዜ ለምር ማሰጠን እንዴ እኔና እሷ እናወራበት እንጂ ዝም ብለህ ለምንድን ነው የምትከታተላል ልጅቷን እንዴ ያማል እንዴ አንተ እንዴ ሰው በግድ ይናገሩኝ ለምን ትላለህ
እሺ አሁን ዛሬም አታስፈልግም ዝም ብለን የመጣው ለምን ነው የመጣው ብቻዬን መንቀሳቀስ ስላልፈለኩ ነው የመጣው እንዴ ብቻሽ መከታተል ካልፈለግሽ ወለዛ ማስኬድና የሆነ ቦታ እንዲጠብቅሽ ማድረግ ትችያለሽ እኮ እንዴ አብሮኝ ነው የመጣው እኮ ምንድነው ችግሩ ችግር የለውም አቤላ መሄድ ትችላለህ እሺ አሁን ዛሬም አያስፈልግም እሺ አላስፈልግም ግን ደግሞ ማለት ነው ከዚህ በፊት ይሄን ነገር ሳይፈጠር በፊት አብርሃም ማለት ነው ቁጭ ብላችሁ እንድታወሩ ብዙ ነገር አድርጌያለሁ አይደል ይሄን ነገር እኔ ስለሸኝዋት ይሁን ምን ስላረኩ ይሁን አላውቅም ምንድነው የተቀያየርክበት ምክንያት አልገባኝም ችግር የለውም አቤላ እኔ አንተ ላይ ምንም አልተቀያየርኩም ደግሞ እኔና እሷ ልናወራ ስንገናኝ ለምንድነው በመሐላችን እኔ እናንተ ከዚህ በፊት አብረን አልነበርን እንዴ ምናገኛት ምን ሆነ ነው ማለት ለምንድነው እንደ ጠላት የምታየኝ እኮ በቃ ዛሬ ላይ ደግሞ እኔ ካንተ ጋር መገናኘት አልፈልግማ ምክንያቱም ምንድነው አልፈልግም ችግር የለውም ምንድነው እኔ እኮ ያለያየው ይመስላል አይደል ትላንትና ያደረገውን ጥሩ ነገር በመጥፎ ክሬዲቱን እንድታጠፋበት አልፈልግም እኔ ማንንም ጥሩነት ዛሬ በሚያደርገው ስህተት ኮምፕሊትሊ እንዲጠፋ አልፈልግም ያኛው ጥሩነት ማጥፋት ተገቢ አይደለም የማንንም ጥሩ የሰራውን ነገር ሙሉ ለሙሉ አጥፍቶ መናገር ጥሩ አይደለም እኔም ከዚህ በፊት ተናግሬያለሁ ሰዎች ለኔ ጥሩ ሆነውልኝ ያውቃሉ ዛሬ ላይ ደግሞ መጥፎ ነገር እየተናገሩኝ ያሉ አጠገቤ የኔ የምላቸው ሰዎች አሉ ነገር ግን እኔ እነሱን አንተ አታስፈልግም ታስፈልጋለህ ምናምን ማለት አልፈልግም በቃ ምክንያቱም ጥሩ ነገር ሰርቶ ስላለፈ ያንን ጥሩነቱን ደግሞ ማጥፋት በጣም ሼም ነው አቤል ግን ሂድ ችግር የለውም አመሰግናለሁ እሺ ዳንቺ ራስሽ ለምንድን ነው እኔን ክፉ የምታስደርጊኝ አንተን ክፉ አላስደረኩም ምን ትናንትና በቃ ከኔ ጋር እንዳይሆን እዚህ መኖር የለበትም አልኩኝ አይደለ ስለዚህ ምን ችግር አለው አይ በቃ እኔና እሱ እናውራ ብቻዬን መንቀሳቀስ ስላልፈለ አይው እኮ ማውራት እንችላለን ሄደክ ኦሬዲ እኮ ለምን እንደዚህ ታደርጊያለሽ እያወቅሽ እንዴ ብቻዬን መንቀሳቀስ ስላልፈለኩ ጠራሁት እሺ ጠራሽው አብራችሁ መጣችሁ አይደለ አብራችሁ ከመጣችሁ በኋላ የሆነ ቦታ ጠብቀኝ እስከማወራው ድረስ እኮ ይባላል በቃ ይሄው ኦሬዲ ሄዷል እንደዚህ መሆን አይጠበቅብህም እንዴ አንተም እኮ ምን ሌላ ሰው ጋር አምጥተህ ምናምን ማታወራ ምናምን ነው እኮ የምትመስለው እንዴ ራስህ ጻድቅ ነው የምትመስለው አሁን እኔ ግራ ይገባኛል እየቀጣሽኝ ነው ያለሽው ባንቺ ለምንድን ነው የምቀጣ እኔ ራስህ ስራ ይቅጣህ እንጂ እኔ ለምንድን ነው የምቀጣ እሺ አሁን ስለራሳችን ጉዳይ እናውራ እንጂ እኔ ኧረ በእናትህ እኔ ራሴን ረፍት እየፈለኩኝ ያለው ሰው ነኝ እንኳን አንተ የምቀጣበት ሰዓትም የለኝም ምን ወሰንሽ ውሳኔሽን ማወቅ ፈልጋለሁ ትናንትና እንድታስቢበትም ጭምር ነው ዛሬ አዳር አስቢበትና ነገርኝ ያልኩሽ የነበረው ማለት ነው ስለዚህ ምን አይነት ውሳኔ ወሰንሽ ያሰብሽውን ነገር እንድትነግሪኝ ፈልጋለሁ እኔ ምንም ማስበበትም ነገር የለም ማሰብ ካለብህም አንተና ማሰብ ያለብህ ምክንያቱም ትላንትና ከምትናገራቸው ነገሮች አንፃር አንተ ገና ነህ ብዙ የማታስተካክላቸው ነገሮች አሉ ገና ብዙ የሚቀሩ ነገሮች አሉ ገባ አንተ በጣም ብዙ ነገር ገና ወደፊት ማድረግ የምትፈልግ ነው የምትመስለው ከንግግርህም ከመልስህም ካስተሳሰብህም ከሁኔታህም ምንም የምትጸጸት አትመስልም ምንም ያደረከው ነገርም በቃ የሚጸጸትክ አይመስልም ሰው እኮ ያጠፋውን ጥፋት እንደ ጥፋት ይቅርታ ብሎ ነገውን ለማስተካከል ይሞክራል አንተ ግን አጠገቤ ቆመ ይቆጭሻል አንድ ድል ነው የምሰጥሽ ማለት ፌር አይደለም ሩታ ይቅርታ እኮ ጠየቅኩሽ ትናንትና ይቆጭሻል በሚለው ውስጥ ይቅርታ የለም በመጀመሪያ ከልብህ ተጸጽተክ ሲሆን ነው ይቅርታ የሚባለው እሺ ያደረከው ነገር ተገቢ እንደሆነና በቃ ይሆነ ካንገት በላይ ከዚህ በላይ ይቅርታ ደስ አይለኝም ከልብ አምነህበት ያጠፋው ጥፋት እንደ ጥፋት ሲገባ ያኔ ይቅርታ ስጠይቀኝ እመለሳለሁኝ አሁን ግን አንተ ያልከ ያለኸው ይቆጭሻል ነው እና ደግሞ ትናንትና ምስተናገር የሰማሁት ነገር አንድ ነገር አለ ወደፊት አሁን አንድ ድል ነው መሰጣት ማለትም አሁን ነው ዛሬ ነው ላውራት የምችለው ከዚህ በኋላ ግን በማደርጋቸው ነገሮች እናንተም እንዳትናገሩኝ ማናችሁም ምንም እንዳትሉኝ ምናምን ኦሬዲ አንተ አስበህበታል እኔ ትላንትም ነግሬያለሁ ዛሬም ልድገምልህ አንተም በአፍ ተናግረ አምነህዋል ሩታ የኔን ቃል እኮ እየለቀምሽ መታወሪ ከሆነ ወይንም የኔን ነገር ዝም ብለሽ እየተከታተልሽ እንት የምትይ ከሆነ ነገም ለመመለስ እንትን አይኖርሽም ማለት ነው ፍላጎት አይኖርሽም አንድ ነገር ልንገርህ ልብህ ያሰበው ነው አንደበትህ የሚያወራው ያሰብከው ነው እየተናገርክ እኔ እንዳንቺ በውስጥ ስለማልይዝ ነው በቃ እኔ በውስጤ የሆነ ነገር ማብሰል ምናምን አልችልም ሁሉ ነገሬ ፊት ለፊት ስለሆነ ነው ብዙም ጊዜ ተጎጂ መሆነውም ሰውም እኔ እንደ ክፉ የሚያየኝ ሁሉ ነገሬ ፊት ለፊት ተናጋሪ ስለሆነ ነው በፍጹም ተናገርክ እኮ ያሰብከው ነው ወጣም ወረደ የምትናገረው ያሰብከው ነገር ነው በመጀመሪያ ደረጃ ነገ በማደርገው ነገር አንዳችሁ እንዳትናገሩኝ የምትል ከሆነ ቅድሚያ ማስጠንቀቂያ እየሰጣቸው ነው ለኔም እየሰጠኝ ነው ምክንያቱም ያሰብከው ነገር ስላለ ማለት ነው በመጀመሪያ ደረጃ ሁለተኛ ደግሞ ይቅርታ ብለህ የምታስብ ከሆነ ይቆጭሻል የሚባል አማርኛ ሊሰራም ሊኖርም አይገባም ከልብህ እስከሆነ ድረስ ቁጭት ምን አመጣው በቃ ጥፋቴ ነው ይሄ ነው በቃ እንደዚህ ነው ካሁን በኋላ አልደግመውም ካሁን በኋላ በእንደዚህ አይነት መንገድ ሰዎች ወደኛ ህይወት እንዳይገቡ በእንደዚህ አይነት መንገድ እንዲስተካከል አደርጋለሁ ነው የሚባለው እንጂ ጥፋቴ ነው እኮ ሰላምን ቀርቻለሁ ነገ ይቆጭሻል
ይቆጭሻል በሚል አማርኛ ውስጥ ጥፋት ማመን የለም እንደገና እዚህ ጋር ካሜራ ፊት ነገ በማረገው ነገር እንዳትናገሩ ምናምን በሚል ዛቻ ይቅርታ የለም ከልብህ ሲሆን ነገር ነው እየሰበሰብሽ ያለሽ ሩታ ዛሬም ነገም የምናገራቸው ዛሬም እንኳን የሆነ ክፉ ነገር ነው እኔን ለማናገር እየጣርሽ ያለሽ አርመስ አይውልህ የኔን አንደበት ነው እየለቀምሽ ያለሽ ምን አለ እንኳን መልካሙን ነገር ብታወሪ መልካሙን ነገር ብታስቢ ምን ችግር አለው ቀድማ የምትሰራውን ነገር እኔ እኮ ስለማውቀው ነው ይውልህ እኔ እኮ ከዚህ በፊት እኮ ተናግሬ አውቃለሁ ይሄ ነገር እንዳይፈጠር በዚህ መንገድ ልንገር ኦኬ እልህ ውስጥ ከተሽኝ ነው ይሄንን ያደረኩት ለማለት እንዲያመችህ ነው እኮ ሰውን እልህ ውስጥ አትክተቺ በቃ አይደለም አይ አሁን የምትናገረው እልህ ውስጥ ከተሽኝ ይሄን ነገር አደረኩ ለማለት እንዲያመችህ ነው እልህ ውስጥ ስለገባው ነው አንቺ እንደዚህ ስላልሽኝ ነው እንዲህ ማረጋው ልትለኝ ነው ሩታ እግዚአብሔርን እኔ ሰውን በዚህ ልክ ተለማምጬም ለምኜም በዚህ ልክ አውርቼም አላውቅም አንቺ ግን በጣም እየለመንኩሽ ነው እየተለማመንኩሽ ነው በጣም ትግስቴንም እየተፈታተንሽ ነው ያለሽው እኮ ጥፋቴን አመንኩሽ ይቅርታ እንዴ ይቅርታሽ ከይቅርታ በላይ ምን አለ ያው ለምን ልነግርህ ምን ላርግልሽ ከዚህ በላይ ምንም እንድታረግልኝ አልፈልግም እንዴ ፍላጎትሽ ከኔ ወርቄ ምናምን ይቅርታ እንደልሽ ነው የምትፈልጊው እሱ ነው ፍላጎትሽ ወይ እግዚአብሔር እሱ ነው ወይ ፍላጎትሽ እሱ ካልሆነ ይቅርታ ከጠየከኝ እመጣለሁ ምን ማለት ነው ይሄ ያው ለከልብ የሆነ ነገርና ይሄ ለታይታ የሚደረግ ነገር ደስ አይለኝም በነገር ላይ በጣም ነው መጣለው እኔ ለታይታ ለእይታ ለምሰል ማስመሰል በጣም ይደብረኝ እሺ እኔ አስመሳይ ነኝ በቃ ይደብረኛል ችግር የለውም እኔ አስመሳይ ነኝ ለሁን ችግር የለውም ግን ዛሬ ጊዜ ወደ ቤት እንግባ አይ እኔ አልፈልግም እሺ ፍላጎትሽና ሐሳብሽ ንገሪኝ አስበሽ መጣሽ ደግሞ ይኸውልህ እኔ እዚህ ዙሪያ ጥምጥም ከምትዟዟሪ አንተ የጠየቀው ልንገርህ አንተ የጠየቀው እህቴን ደውላ ነው እህቴ እናት አባቴ ጋር እንዳልሆንኩኝ ነግራለች ነገር ግን ከእህትና ከአባት ከእናት ውጪ ሌላም ዘመድ አለ አጎታ ከስት ፋሚሊ አለ እኔ እነሱም ጋር ስለሆነ ያለውበትን ስፔሲፊክ ቦታ ስላልነገርኩ ብቻ ነው እና እነሱም እንታርፍ እንፈልጋለን ስላሉኝ አሁን እኔ ማረፍ ነው ፈልገው የነሱ ሐሳብ ብቻ ሳይሆን የኔም 100% ፍላጎቴ ስለሆነ ማረፍ ነው ፈልገው እና በቂ ልብስ ይዤ ስላልሆነ የሄድኩትኝ በንዴት የቀሩኝ ትንንሽ ልብሶችን ይዤ መጣና ማረፍ ፈልጋለሁ እሱ ልነግርህ ነው የመጣሁት አሁን እና ደግሞ አንተም ለመቀየር አምሮውን በደንብ ሬዲ አድርገው አላ ማለት ነው ማረፍ ከፈለግሽ እኛ ጋር ማረፍ ትችያለሽ ገባሽ አይደለ አቤት ማረፍ እኔ ቤተሰብ የለኝም እንዴ ቤተሰብ ጋር ማረፍ ግን ደግሞ ከማረፍም ከፈለግሽ እኔ ጋር ማረፍ ትችያለሽ ገባሽ ከነሱ ላይ ያስፈልግሻለኝ ስለዚህ በመታስፈልገኝ ሰዓት ይውል አልተገኘልኝ እኮ እሺ በቃ ያለፈውን ነገር ስህተት ሁሉ ነገር ታዩና በቃ በይቅርታ እንለፈው ዛሬ ወደ ቤት በተደጋጋሚ እኮ ነግሬሃለሁ ለምንድን ነው ዛሬ ላይ እንደዚህ መሆን የምትፈልገው ሩታ በእግዚአብሔር እኔ አቅም እያጠረኝ ነው ከዚህ በላይ እኔ አቅም እንዴ አጥረህ አልፈልግም በቃ ከራስ ጋር ታይም ሁሉንም ነገር ታያቸው በቃ እንዴ ይቅርታ በነገር ላይ ማለት ነው ይቅርታ እሺ ሩታ ሆን ብሎ እየተደረገ ያለ ነገር መተው አልችልበትም አይመቸኝም አልችልበትም ከምሬን ነው ይሄን ባሪ ደግሞ ታቋል አዲስ አይደለም ላንተም አልችልበትም በቃ እንዴ ምንድነው ማለት የኔ ረፍት ማግኘት በዚህ ልክ እንትን ይላል እንዴ ኖ ማረፍ አይደለም እሺ ለ15 ቀን ምናምን እኮ አይደለም እያልሻለሽ እስካሁን ድረስ እዛው ነው መሆኑ ነው እያልሻለሽ ምን ማለት ነው ይሄ ደግሞ እሱን ደግሞ የሰው ልጅ ሐሳቡን ይቀይራል አይደለ ልቀይረው እችላለሁ ነገር ግን አሁን የሚያስፈልጉኝን ትንሽ ልብሶች አብረን እንሄድና ከፈለክ አይካልክም ደግሞ መጥቼ እኔ ራሴ ወስድና ትንሽ ጊዜ አርፌ አስቤበት ከፋሚሊም ጋር እንግዲህ የተነጋገርነው ነገር ነግሬያቸው እንትን እላለሁ ማለት ነው ስለዚህ እነሱም የሚያዩት ነገር አለ በነገር ላይ ፌስህ ላይ የሚታይ ነገር አለ አካል ላይ የሚታይ ነገር አለ ያቃሉ በፊትን ማንነቴን ያቃሉ አሁን ሲያዩኝ ያቃሉ ማረፍ አለብሽ አሉኝ እሺ ያልኳቸው በቃ አለቀ እኔም ማረፍ እንዳለብኝ ይሰማኛል አለቀ በቃ ይሄ ነው ምንም አዲስ ነገር እኮ አልተፈጠረም ኦኬ ስለዚህ ከዚህ በኋላ ቤት ማትመጪም ማለት ነው ልብስ ይዘሽ ከሄድሽ ይቀርሽ እንደዛ ነው አይደል ሐሳብሽ እንደዛ እንዳወራ ነው የምትፈልገው ፍላጎት ወይንም እኔና ታከብሪኝም ማለት ነው ነይ ግቢ ማለት መብት የለኝም ማለት ነው ስለማከብርህ ነው አይደለም ከኔ በላይ ያንቺ አጠገብሽ ያሉ ሌሎች ሰዎች ይበልጣሉ ስለዚህ እኔ ነይ ስለሽ ወይንም ግቢ ስለሽ ስለማከብርህማ ነበር እኔን አንተ የምትለኝ ነገር ሰምቼ እሺ ብዬ አደረኩት አንተ ግን ይኸውልህ በመታረጋቸው ነገሮች ለኔ ምንም አይነት ክብር እንደሌለ ነው የሚያሳየው የሚመስለው እንዴ አንተ ሌላ ሰው ሹሩሩ እያልክ እኮ እኔን እኮ ምን አገባሽ እኮ ብለህ በቆምካቸው ሴት ፊት እኮ ተናግረኛል ለምንም አልፈልገውን ነገር እንድናገር ታደርገኛለህ የማይሆን ነገር ካፌ እንዲወጣ አታድርግ ስለዚህ እንደዛ ነው ለማንኛውም ይሄን ይመስላል ማለት የምትፈልገው ነገር ካለ በለኝ ከሌለ ደግሞ እኔ በበኩሌ ጨርሻለሁ ሌት ይችላል ከፈለክም አብረን መሄድ እንችላለን ወይም እኔ በኋላ መምጣት እችላለሁ ሐሳብ ምንድነው በግልጽ ንገረኝ
እኔ የሚሰማኝን ነገር በሙሉ በግልጽ ነግሬሃለሁ። ይዘሽ እንድትሄጂ አልፈቅድልሽም። እሱን ግዴታዬ ስለሆነ እኮ ነው። ምንም ግዴታሽ አይደለም። ወደ ቤትሽ ተመለሽ። የሚያስፈልገኝ ልብስ በቅርቡ ገዝቼ ይዛትሽ ነው። ሩታ በእግዚአብሔር አታጨንቅኝ። ወደ ቤት እንሂድ በእናትሽ። የሚያስፈልገኝ ነገር ኧረ እኔ አትለምነኝ። አንተ ለመለወጥ ብቻ ሬዲ ስትሆን ለምነኝ። እኔ በእንደዚህ አይነት መልኩ አልፈልግም። ከዚህ በፊትም ይኸውልህ እንደዚህ ብለህ ነው የተጎዳሁት። አልፈልግም። ከዚህ በኋላ አይፈጠርም። ይቅርታ አድርግልኝ። ከዚህ በኋላ አይፈጠርም። አይቻልም። በቃ ይኸውልህ ከእነሱ ጋር ተነጋግሬ የወሰንኩት ውሳኔ ነው። ፕሊዝ እኔ ማንንም ኮምፔር ማድረግ አልፈልግም እኮ በቃ አለቀ። ስለዚህ ወደ ቤት እንሂድ በቃ። ሁሉ ነገር ታየውና አንተን እንደማስበልጥ አንተ ከሌሎቹ እኔን ያላስበለጥከኝም። እሺ የተፈጠረውን ታየው በቃ። ሁሉም የተፈጠረውን ነገር ታየውና ወደ ቤት እንሂድ። ደግመኛል አትጋፍኝ። በእግዚአብሔር ወደ ቤት እንሂድ ወደ ቤት። እሺ በይኝ በእናትሽ። እንዴ በዚህ ልክ እየለመንኩሽ እንኳን ልብሽ እንትን አይልም እንዴ? እና ነው አንቺም የሆነን ሰው የገደልኩብሽ እኮ ነው የሚመስለው። ለምን ትለምነኛለህ? ትላንትና እኮ ጸጽተሻል ነበር ያልከኝ። ዛሬ እውነቱን ሁሉን ነገር ስለተናገርኩ ነው እንዴም ትለምነኝ? ተም ነገሮችን በሌሎች መንገድ ሰዎችን ይኸውልህ በደንብ ማስረዳት ትችላለህ። እንትን አትበል። እሺ በእኔ እየለመንኩሽ ነው ያለው። ለምን ትለምነኛለህ? እኔ ማረፍ እኮ ነው ፈልገው። ወደ ቤት እንሂድ በቃ። አታስጨንቀኝ እባክህ እኮ ወደ ቤት። እኔ መጨነቅ አልፈልግም ፕሊዝ። አሁን ማረፍ ነው ፈልገው። ሩታ እየነገርኩሽ ነው አይደል? ሐሳብሽን ቀይረሽ ወደ ቤት ነኝ። እጠብቅሻለሁ። ቤት ነኝ አሁን ቀጥታ ማለት ነው። ማረፍ ነው ፈልገው። ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ በስራ ዝዬ አንቺ የኔ ሆነሽ ሌላ ምን ይሻላል? ፋሚሊዎቻችን የተፈጠረውን ነገር አይታችኋል። ነገሮች በጣም ከባድ ናቸው። ማለት እኔ ከዚህ በፊት በእንደዚህ አይነት መልኩ ሳልናገር ቀርቻ አይደለም። በጣም በተረጋጋ መንፈስ ቤት ውስጥ አውርቻ አውቃለሁ። ግን አሁን ደግሞ በደንብ ጥፋቱን እዚህ ፊት ስለተናገርኩኝ ነው መሰለኝ ሌላ ነገር ለማድረግ ሞከረ። ትላንትና የተናገረ የነበረው ነገር ሌላ ነው። ዛሬም የሚናገረው ነገር ሌላ ነው። ሰው ከልቡ አምኖ ነው ይቅርታ መጠየቅ ያለበት። ማስመሰል የለበትም ማንንም። እኔ እንደዚህ አይነት ነገር አይመቸኝም በነገራችሁ ላይ። ማለት ከዚህ በፊት እኮ እንደዚህ አይነት ሁኔታዎች አልተፈጠሩም አይደለም፣ በደንብ ተፈጥሯል። ተረጋግቼ ስላወራሁኝና በደንብ ጥፋቶቹን ግልጽ አድርጌ ስለተናገርኩኝ ነው መሰለኝ ሚዲያ ላይ አሁን ለመለመን ሞከረ። እኔ ደግሞ እንዴት ማስመሰል አይመቸኝም በህይወቴ። ይቅርታ አድርጉልኝ። ትላንትና የት ነበረ? ትላንት እየዛታን ነበር እንዴ? ማለት ትላንትና ይቆጭሻል ምናምን እያላል ነበር እንዴ? እኔስ እኔ መጨነቅ አልፈልግም በነገራችሁ ላይ። እኔ በቃኛል። አንድ ሰው ለመቀየር ከልቡ ሲወስን ያስታውቅበታል። በእንደዚህ አይነት መልኩ እንደዚህ ብሎኝ እንደዚህ ተነጋግረን የደገመው ስህተት ስላለ መድገም አልፈልግም በህይወቴ። እኔ ከዚህ በፊት እንደዚህ ብሎኝ ያውቃል ባክሽ ምናምን ከዛም በኋላ ይደገማል ይስት። እኔ ደግሞ ይሄን ነገር በታሪክ አልፈልግ። በቃ መዝጋት ከቻለ ለአንድና ለመጨረሻ ጊዜ መዝጋት ሲችል ብቻ ነው መመለስ ምችለው እና ቤት ተጠብቀሻለሁ ብሎኛል። እኔ ቤት የምሄደው በቃ እንደነገርኳችሁ የሚያስፈልጉኝ ነገሮች በሙሉ የኔ የሆኑት ነገሮች በሙሉ ልወስድ ነው። ከቻልኩኝም ላልመለስ እችላለሁ ወደዛ። ምክንያቱም በእንደዚህ አይነት መንገድ የሚቀጥል ከሆነ ይሄ ፉከራና ዛቻ ያለበት ህይወት ደስ አይለኝም። እኔ አይመቸኝም። ይሄ በቃ አይመቸኝም። እንዳጠቃላይ ደስ አይልም፣ ያስጠላል። ሰው መለወጥ የማይችልበትም እንጃ። ማለት ድንጋይ ራሱ በፀሐይና በዝናብ ብዛት ይሰነጠቃል፣ ይሰበራል ምናምን ጥንካሬውን ያጣል። ገባችሁ? የሰው ልጅ እንዴት አይቀየርም ታዲያ? አይደለም ሰው የምር ድንጋይ ይቀየራል። ይሄ ፀሐይና ዝናብ ሲበዛበት ሁሉ ነገር ሲፈራረቅበት ይሰበራል፣ ይሰነጠቃል፣ ድንጋይ ይቀየራል አይደለም የሰው ልጅ። ስለዚህ እሱ መቀየር የማይችል ከሆነ እኔ በእንደዚህ አይነት መንገድ መቀጠል አልፈልግም።
እና እንደነገርኳችሁ በቃ የራሴን ውሳኔ ቀድሜ ማሳወቂያችኋለሁ ማረፍ እፈልጋለሁ ያሉኝን ነገሮች በሙሉ ከዛ ቤት ይዤ ነው መንቀሳቀሰው መውጣው አሁንኑ ሄዳለሁኝ ማለት መፈጠር የሚችል ነገር ካለ ይፈጠር ብዙ ልንጨቃጨቅ ወይ ሌላም ነገር ሊፈጠር ይችላል በእልህ ሊመታኝም ይችላል ያሉትን ነገሮች ኦኬ ብዬ ተቀብዬ የሚፈጠሩትን ነገሮች ኦሬዲ አመኘበት ነው ላደርገው የምሄደው ስለዚህ አብራችሁም ሁኑ አመሰግናለሁ